ታክ ላይ የምትለቃቸው ቪዲዮዎች እርግጠኛ ነኝ ለአንዳንድ ሰዎች ምንድነው የሚባለው? ምንድነው ጋይስ የሚባለው? ለአንዳንድ ሰዎች የሆነ ነገር ቢሆንም ለእንደኛ አይነቷ ማሚ ግን ደስ ነው ያለኝ። እኔ ባይዘው እንደዛውና ስላየኋት። እስኪ ጋይስ ሳትዋሹ ንገሩ፣ ደስ አላለቻችሁ? ጂጂክ እያለች እኔ በነገራችን ላይ ሳሚ ብዙም አትመቸኝም፣ ታውቃላችሁ፣ ብዙም አትመቸኝም። ግን የምር ደስ አላለቻችሁ ጋይስ? እስኪ የኔ ቤተሰቦች የምር አትመቸኝም፣ ብዙ ነገሩ አይመቸኝም። እኔ ጂጂ ናት የምትመቸኝ ከሷ። ግን ስትዋት ግን አረ ተግማማች። በምን ራቁቷን በጡት መያዣ መታየዋ ነው። እስኪ ኮመንት አድርጉ ጋይስ፣ እንደ ሀሳብ ልስማው የእናንተን ሀሳብ። አልተመቸቻችሁ? በጣም ነው ደስ ያለኝ። በተለይ ሲንግል ማም በጣም የተደሰተች ያው ነው። በነገራችን ላይ ብዙዎቻችሁ ያው ስለማታውቁ ላይፉን እንደ ሀበሻ እንደ ኢትዮጵያዊነት ስለሆነ የምታዩት በፓንትና በጡት መያዣ አንድ የወለደች እናትን ስታዩ ነውር ነው ብላችሁ ያው ለማሸማቀቅ ስለምትጠቀሙበት እንጂ መቼም ዋና ውስጡና ቁምጣ በሹራብ አድርጋ ትገባው። ሲቀጥል 2 ወልዳ ሰውነቷ በጣም ያምራል። ራሷን ጠብቃ በእድሜዋ ነው። እሺ እለፊ አለሽ እድሜዋ ነው። በነገራችን ላይ እድሜዋ ነው። በፓንትና በጡት መያዣ መምጣቷ ምናምን እንደዚህ የሚያምር አቋም ካለሽ 2 ወልደሽበት ምን ችግር አለው? አንዳንድ ሰዎች ሊናደዱ ይችላሉ። ወይ ሴት ልጅ አይደለች ምናምን። የምትኖረው ያደገችው ጀርመን ነው፣ ውጭ ላይ ነው። ስለዚህም ጎበዝ ናት። 2 ልጅ ወልዳ በዚህ ደረጃ ሰውነቷ እንደዚህ ውቡ ነው። በዛ ላይ ደግሞ ልጁም አያስጠላም። አልተጠባበሱማ። ቢጠባበሱ ምን ትላላችሁ? ያኛው መላጣው ይሻላል ይሄኛው ይሻላል? ጋይስ እንምረጥ እንጂ ቁጭ ብለን እነሱ ያሳዩናል፣ እኛ እንመርጥላቸዋለን። በጣም ጎበዝ ናት። ጌታ አስባችሁታል? ሶሻል ሚዲያ ላይ እናትና ልጅ ላይ የዘመቱባቸውን ያስነሱባቸውን ሰዎች አስቡ እስኪ። ልጅቷን ለማሸማቀቅ የተሄደበትን እርምጃ አስቡት። በጣም እኮ ይሄ ሶሻል ሚዲያ እኮ ጋይስ በጣም ቁጭ ብላችሁ ብትታዘቡት እናንተ ስለምትረሱት ነው እንጂ በጣም አስነዋሪና ዘግናኝ የሆኑ ሰዎችን አይተን ያለፍንበት ዘመን እኮ ነው። ጌታ እመቤቴን ማለት የሆነ ሰው ስትጠሉ በዚህ ደረጃ አፋ እንደበታችሁ ሞልታችሁ ስሜታችሁን እየገለጻችሁ ምናምን የምታወሩበት ነገር ይዘገንናል። እግዚአብሔር መጨረሻዬን አሳምርልኝ ምናምን ብላችሁ ጸሎት እንደማድረግ ቁጭ ብላችሁ ላይክ እንደውም ይሄን ሁሉ ነገር ተቋቁማ እዚህ ጋር መድረሷ በጣም ጀግና ናት። ከስራዋ ውጭ ከትምህርቷ ውጭ ማለት ነው። ከዛ በምትሆነው ነገር በምታደርገው ነገር በጣም ነው ደስ ያለኝ። እመቤቴን በጣም ነው ደስ ያለኝ። ነገርኳችሁ። ልጅቷ ፐርሰናሊ ባህሪዋ ምናምን የሆነ እንትኗ ነገር መሽቁቅነቷ ምናምን አይመቸኝም፣ ግን ደግሞ በምታደርገው በማያት ነገር በጣም ደስተኛ ነኝ። በጣም ነው ደስ ያለኝ እጅግ በጣም ማለት ነው። ሞር ደግሞ ከበፊት ከትዳር አጋሯ ጋር በምትኖርበት የሆነ ሰዓት ላይ ጋይስ እንደተፋቱ ሰሞን ፊቷ ምናምን በጣም ተጎድቶ ነበር። አይታችሁታል ጋይስ? ጉስቁል ነገር ብላ ነበር። የሆነ ብስጭቱ ምናምኑ ነበረ። አሁን የበለጠ ከልጅነት የዛኔ አግብታ ያረገዘችበት በትዳር ምናምን ከነበረችበት ጊዜ የበለጠ ውብ ነው የሆነችው። ተሳስቻለሁ? የምሬን ነው። ውብ ነው የሆነችው። በጣም የምትማርክ ልጅ ነው የሆነችው። 2 ልጅ አይደለም ያየችው አትመስልም። አንዷ አዘግናኝ ሰው አንቺ ነሽ ወይ? አይደለሁም ማሪ። ያው ጥላቻ ስላለብሽ ከእንደዚሁ ስለምትጠይቅ ነው እንጂ አይደለሁም። ጀግና ልጅ ናት በጣም። እንዴ የጂጂ ኪያ ልጁና ጀግና ባትሆን ነው የሚገርመው። ጂጂ በጣም ጀግና ናት እኮ ጋይስ። እኔ እንደዚህ አይነት ሴት እወዳለሁ። እንደዚህ አይነት ሴት በጣም ነው። ልፍስፍስ ሴት አልወድም። ልፍስፍስ ሴት ጋይስ አልወድም። ወንድ ሄደ ብላ ሚዲያ ላይ መጣ እየየ የምትል ወንድ መጣ ብላ እንደ ቢግ ዲል ብርቅ አድርጋ የምትናገር ሴት ምናምን ምንድን አረሊ በፊትም ታምር ነበረ ማሪ። አሁን የበለጠ ቆንጆ ሆነች።
ውብ ሆነች። አሁን ላይ ያለው እንትኗ በጣም ነው የሚያምረው። ሰውነቷ በጣም ነው የሚያምረው። መልኳ በጣም ነው የሚያምረው። ያለችበት አቋም በጣም ነው ደስ የሚለው ምናምን። ይህ ጀግንነት ነው ወይ? አይ ለእናንተ ጀግንነት ምንድን ነው? ለእናንተ ጀግንነት ባላግብቶ 2 ልጅ ወልዶ ምናምን ቪዲዮ ሲያሳይ ጀግና ነው። ይህን እኮ አልፈዋለች ማሬ። ከትዳር አጋሯ ጋር ሚዲያ ላይ ተብጥልጥላ ተሰድባ ሰዎች እንዲጠሏት ብዙ ተደርጎ ተሰርቶባት በማንነቷ፣ በሴትነቷ፣ በእናትነቷ፣ በመልኳ፣ በጥርሷ፣ በምኗ ሙዲዛችሁ አሳቃችሁ አንገቷን አስደፍታችሁ ከሚዲያ በቃኝ ብላ እንድትጠፋ ነበረ። ያንን አልፋ ዛሬ ላይ ሻይን ውቡና አምራ እንደዚህ ስትመጣ ደግሞ ስታይ ጀግንነት ከዚህ በላይ ምን ትፈልጊያለሽ? የኔ ማር የእናንተ ጀግንነት 4 5 ልጅ ወልዳ ከኋላ ጋር ወለም ስትሏር ነው። አልገባኝም ጋይስ። አንዳንዶቻችሁ ጀግንነት ለእናንተ ምንድን ነው? እንግዲህ ሚዲያ ላይ ወጥተው አብጠልጥሏችሁ አዘልፏችሁ በመልክሽ አልቀረ፣ በአይኗ አልቀረ፣ በሰውነቱ አልቀረ፣ በጥርሱ አልቀረ፣ በድዶ አልቀረ፣ በምኑ አልቀረ አንድ የወለደችን እናት በዚህ ደረጃ አብጠልጥላችሁ ሰድባችሁ በዛው ብትጠፋ ኑሮች ሴት ተሰብራ አትቀርም። ጂጂን ፈርተሻት ነው ወይ? ጂጂን በጣም ነው የምወዳት። ሳላቃት ነው የጠላኋት። ባይዘው ሳቃት በጣም ነው የወደድኳት። ታውቂያለሽ? በፊትም ጥላቻ ሳይሆን ያው ሚዲያ ላይ አብረን መጨው ስላለብን እንጂ ሚዲያ ላይ ካሉ ሰዎች እኮ ጂጂ ትሻላለች። ጂጂ ትሻላለች። አታውቂም? ትሳደባለች፣ ትረሳዋለች። የድሮውን ታሪክ እያነሳችሁ ነው የምትገርቡ ሰዎች እንደዚህ ምናምን አይደል? አንቺ ማልቀስ ነበረባት ለነሱ ጀግንነት። እሱን እኮ ነው የምልሽ። እነሱ ተሰባስባችሁ ተደራጅታችሁ መታችሁ ልታሸማቀቋ ስትመጡ እያለቀሰች ነበረ ለእናንተ ማስረዳት የነበረባት። እኔ እኮ የዛኔም ቪዲዮ ስሰራ ብያችኋለሁ። እያለቀሽ ለዚህ ህዝብ አስረድተሽ ቢሆን ኑሮ የሚደግፍሽ ይበዛ ነበር ብያታለሁ። ገብታችኋል? እያለቀሰች እጇን አጣምራ እያለቀሰች 2 ልጅ ወልጄ እሱ ማታ ግን እየጠጣ ከሴት ጋር ጭት አደረገብኝ ምናምን ብላ ተናግራ ቢሆን ይሄ ህዝብ በፍቅር ነበር የሚወዳት። ጌታ እንደዛ እያለች ብታወራ ስቅስቅ ብላ እያለቀሰች ብታወራ ሁሉም የኔ እናት እኔ አፈር ልብላ የኔ ሚስኪን አንቺ እኮ በጣም ነው ጀግና ነሽ፣ ነገ ትቀየራለሽ። ሰው ብሶት ነው መስማት የሚፈልገው በነገራችን ላይ። ከዛ በኋላ አይፈልግም። ከዚህ በላይ ጀግንነት ምን ትፈልጊያለሽ? 2 ልጇን ይዛ ስራዋን እየሰራች ትምህርቷን እየተማረች ባይዘወይ ልንገራችሁ፣ መታ ጌም ስትጫወት እንዳትጫወት አደረጓት። ለእናንተ የሚታያችሁ ላይክ እውነት ትክክል ነው ብላችሁ ነው የምታስቡት? ማለት የሚደረገው ይሄ ሚዲያ ላይ የሚደረገው ነገር ትክክል ነው ብላችሁ ነው የምታስቡት? እንደዛ ነው የምታስቡት? ማለት ይሄ ነው ትክክለኛ መልስ ብላችሁ ነው የምታስቡት? እና ትክክል ያደረግነው ብላችሁ ነው የምታስቡት? የእውነት ህሊና ያለው ሰው አይቀርቧት። ይሄ ባይዘው ሁላችንም ሶሻል ሚዲያ ላይ ያለ ነገር የደረሰብን ነገር ነው። ኢትስ ኦኬ። ግን ጂጂ ሳምሪ እኮ ጌም እየመጣች የምትጫወት በራሷ ሙድ ያለች የነበረች ልጅ ናት። ያንን እንዳታደርግ ነው ያደረጓት አይደለ? ከዛ በኋላ ደግሞ ከሚዲያውም ጭራሽ እንድትጠፋ ነበር የተፈለገው። ነገር ግን ኦኬ ጌሙ ከሆነ እንደዚህ የሚያስደስታችሁ ጌሙ ሊተውላችሁ ብላ ደግሞ በራሷ ዓለም የራሷን ኮንተንት ይዛ ከጓደኞቿ ጋር ስትመጣ አሁንም ልትሰርቧት እና ልታሸማቅቋት ትፈልጋላችሁ። ይሄንን ነው እየነገርኳችሁ ያለሁት። ለነገሩ እናንተ አይገባችሁ። ሚዲያ ላይ ያላችሁ ያው ስፔሻሊ ስደት ላይ ቁጭ ብላችሁ ዝም ብላችሁ የጊዜውን ነገር ስለሆነ የምታዳምጡት አትታዘቡም። ታዛቢ እኮ አይደላችሁ። አሁን ጥሩ ነገር ወይ ትክክል ምናምን ብላችሁ ነገ የሆነ ነገር ስትናገሩ እንዴ ምናምን የምትሉ ስለሆናችሁ አይ ነው። በባህሪ ደረጃ አላልኳችሁ። በባህሪ ደረጃ እኔ ሳምሪ ትመቻለች፣ ምርጥ ልጅ ናት ምናምን እያልኩሽ አይደለም። እንደዚህ ማለት ነው። ልጅቷ መሽቁቅ ናት። ነገም ከነገ ወዲያም ደግሜ ነው የምነግርሽ። የስ ልጅቷ መሽቁቅ ናት። ከጂጂ ጋር ትወዳደር። ግን ደግሞ ያ ያለፈችበትን ነገር የሆነችውን ነገር አልፋ እዚህ ጋር ሆና ደግሞ እንደዚህ አብርታ ሳያት ደስ ነው ያለኝ። እንደ እናት እንደ ሴት ልጅ ማለት ነው። በጣም ነው ደስ ያለኝ። ነገርኳችሁ። እየመጣች በራሷ ሙድ እኮ ስታደርግ እንዳታደርግ ስንት ነገር ነው ስትሏት የነበረው። ትክክል ናችሁ እናንተ። ተውት እስኪ። ከእናቷ ጋር የተጣላች ጊዜ የሚወዷት ነበረ። ሳምሪ ቪዲዮ ላይ አንድ ስድብ አላውቅም ነበር። እኔ ድሮ እኛን ነበር የሚሰድቡ፣ ከድሮም ጀምሮ እኛን የሚሰድቡ። እግዚአብሔር ምስክሬ ነው። እና በጣም ነው ደስ ያለኝ። ሌላው በጣም የገረመኝ እና የደነቀኝን ይሄንን ቮይስ ልትሰሙልኝ ትችላላችሁ። የአርቲስቱ የማን ድምፅ እንደሆነ የኢትዮጵያ እስኪ ንገረኝ። ይሄንን ድምፅ